ልንገርሽ ማለት ነው 4 አመት ሙሉ ከባሌ ጋር ስንቀመጥ አንድ ቀን ክፉ ደግ ተነጋግረን አናውቅም። ገባሽ? እኔ ከፍቅር ሩታዬ የፍቅር ገዳፊዎች ቆሾት ላውራ በእግዚአብሔር እኔ አልወድም። እኔ በቀጥታው ስሜትን ላውራበት የፍቅር ገዳፊዎች ማለት ነው። ሩታዬ ሲዘቀዝቋት እሷ ናት የለመነችው ምናምን ብሎ ሲዘቀዝቁ እነሱንና የሄለን ገዳፊ ጋር ሲራገጥና ሲሰደብ የነበሩ የኔ ሪካርድ ማለት ነው። ከዚህ ተቀርቶ ኢትዮጵያ ለሱ ተልኮለት ነው የተለያየሁት ማለት ነው። በማን ነው? በአብርሃምና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት። 4 አመት ትዳሬን ያጣሁት በአብርሃምና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገሩኝ እየተናገርኩ ነው። ሁሉን ነገር እየተናገርኩ ወይ ደግሞ ሁሉን ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን 3 ወር 4 ሙሉ ኢጃዛ የተቀመጥኩት በአብርሃም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ ወርቅዬ ድንቡሽቡሽ ቤተሰቦቼ እንዴት ናቸው? ማናችሁ ወይ አለን ክብሩ ስፈለ ጌታ በጣም ደህና ነኝ። ቤትን ሰብስክራይብ ላይክ ሼር አድርጉኝ። በጌታ ፖስት ሰብስክራይብ አድርጉኝ። ቪዲዮ እስከ መጨረሻው ተከታተሉኝ። ዛሬ ደግሞ ምን መጣ? ዛሬ ደግሞ ምንድናችሁ? ምንድነው? ቆይ አነጋገራችሁ ምንድነው? እኔ እኮ ግራ ነው ይገባኝ። እኔ አሁን 4 አመት ዳሬ እኔ አሁን ሊፋታ አሁን ደግሞ በእናንተ ምክንያት ደግሞ ተጨማሪ ደግሞ እኔ ሊፋታ እኔ ደግሞ 15 አመት ዳሬ ሊፋታ በእናንተ ምክንያት እኔ አሁን በእናንተ ምክንያት አሁን ደግሞ እኔ 15 አመት ዳር ሊፋታ ወይ ንገሩኝ እስቲ ንገሩኝ። በእናንተ ምክንያት 15 አመት ዳር ሊፋታ ከባሌ ጋር ሊፋታ ዘመዶች ሁሉ ብሎክ ያርጉልኝ፣ መላበሉልኝ። እኔ እኮ እልህኛ እንደሆን ታውቃላችሁ። ከተነሳብኝ ሰይጣን ነኝ ታውቃላችሁ። ቤተሰብ ሰብስክራይብ ላይክ ሼር አድርጉኝ። ዛሬ ቆይ ደግሞ ምንድነው የሚታወሩት እናንተ? ቆይ ልጆች ምንድነው የሚታወሩት ደግሞ? ቆይ እስቲ እንደ ሰው በእናት ረጋ ብለክ መፎከሩን ትተክ፣ እጁ ሰው ለማናዘሩን ትተክ፣ ጣቱ ማውጣቱ ትተክ፣ በረጋ ያለ ልብ እስቲ መቼ ነው ቆይ አንተ የሚታወረው? ረጋ ያለ ልብ መቼ ነው የሚታወረው? ገና ግልገሏ ከእናቱ ሆድ ሲወጣ በኋላ አፎ ለንፍጥ ያለው ከተመጠጠ በኋላ እንደምትዘል ትዘላለ። ወዴት ነው የምትዘለው? ወዴት ነው? ወይ ንግግር አታቅ፣ ወይ አወራር አታቅ፣ ወይ ትግስት አታቅ፣ ወይ አናግረ ማስረዳት አትችል፣ ወይ ከመጣህ ወይ ግጥም አድርገህ አትመታም። መፎከር ብቻ ምንድን ነው? ቆይ መፎከር ልብ ያለ ሰው ወንድ ከሆንክ እንካ ብሎ ቦክስ ነው የሚሰጠው። ልብ ያለ ሰው እናት እንደዚህ ብሎ በቦክስ አንተ ብትል ከወንድ ጋር ያምርባል። ምንድን ነው ሁሌ ልክ እንደ ውሻ ውው ትላለህ። ደግሞ እዛ ሰፈር እንደ ቦቢ እንደ በግ ደግሞ ይላሉ በሱፍ እዛኛው ሰፈር በሱፍ እንደ በግና እንደ ፍየል ይባላሉ። አንተ ደግሞ እዚህ ጋር እንደ ውሻ ትላለህ። ወይ ከነከስክ ግጥም አድርጋ አትነክስም፣ ወይ ከሄድክ ጥርግ አትልም። ደግሞ እዛ ሰፈር ወይ ካገቡ ወይ በትክክል አያገቡም፣ ወይ ነጋጠባ። አሁን ደግሞ እይታ ስላጣ ያ ቤት ገብቶ ወዲያ ቤት መጥቶ መንጎተት። ምንድነው? አይሰለቻችሁ? አያስጠላችሁ? ምንድነው? ቆይ እኔ እኮ ምንድነው እሱ ብሩካ እኔ አንተን ታላቅ ስለሆንክ ነው ከበርኩ። ብሩካ አንተን ታላቅ ስለሆንክ ነው ተከበር። እንደዚህ አንበደደደ ምንድነው የሚከበረው? አንተን ወንድ ነህ፣ እሱ ወንድ ነው። ልብ ካለክ ስድቡና ዛቻትክ እንካብለክ አስቀምሰው። እስቲ እናትክ አንተን ወልዳለች ልይክ። ምድር ሽንታም ሰው ዝም ብሎ ሽንቱ በሱሩ ላይ ሲለቅ በጣም ነው የሚጠላው። ነኝ መታችሁ በፍቅር የለ እንደምትጨፍረ የሚመጣ ሰው ሁላ በፍቅር የለ ምትል ለእናንተ ሰው መጫወቻ ናት እንዴ? ምን አነጋገራችሁ ዜሮ፣ አወራራችሁ ዜሮ፣ ፕራንክ መሰራታችሁ ዜሮ፣ ከምንም ዜሮ ሲደመር ዜሮ ከምንም ዜሮ ናቸው። ምንድነው መታችሁ ለእናንተ ልጅቷ መጫወቻ ናት እንዴ? መቀለጃ ናት ለእናንተ ከፍታ ሁላ። ምን እዚህ ጋር መጥቶ አዳም አፉን ከፍታል?
ሁለተኛ ደግሞ ይሄ ብሩካ ደግሞ ምን ሆነክ ነው? ምን አስቀየመች? ካስቀየመች ትላንትና ታታ ቪዲዮ ለምሰረከ በቲክቶክ ላይ ለምሰረከ ቪዲዮ ምንድነው የሚሰሩት? መታችሁ ልጅቷ ላይ እንደዚህ ያዙ ሊቆይ እምብር። እስቲ ቆይ ትክክለኛ ፕራንክ ከሆነ የሚያደርገው ነገር አታችሁ ነው ወይ? አንተ ይሄ ልጅ እንዳጥራው ትላለክ። ይሄ ልጅ ለምን ጠራሽ ትላለክ። እሱ ደግሞ ብሩካ ለምን እዚህ ጋር ኖረ ይላል። ከዛ ደግሞ ለማስመሰል ደግሞ እኔ አንቺን በጣም ነው የማፈቅርሽ፣ እኔ ግን የሚጠላሽ ፎቶ ላይ ያለው አይቼ ፎቶን ስላየሁ ተስፋ አድርጌ ትዳረኛኝ። ፍቅር በልመና አይደለም፣ ፍቅር በትዕግስት ነው የሚያስፈልገው። ገብቷላ? እስቲ ፍቅር የሚባለው ምን እንደሆነ ፍቅር የሚያውቅ ሰዎች ጠጋ ብለህ እስጠይቃቸው። ለፍቅር ምን ብሎ መስዋዕት እንደሚከፈል ምንድን ነህ? ሴት ነህ ወይስ ወንድ ነህ አንተ? እስቲ ብላ ያንተ ወንድነት እስቲ አሳየን በእናትህ። ሴት ነህ ወይስ ወንድ ነህ? ሁለተኛ ደግሞ ፍቅር ምን አስለቀሰሽ? እንደዚህ አይነት ወንድ ቀራ እንጂ እኮ አልቀረብሽም። እንደዚህ አይነት ወንድ ሄደ እንጂ እንደዚህ አይነት ወንድ በማማሲያ ራሱ ማናካት ራሱ አይገባሽም። በማማሲያ እንኳን ሌላ ይቅርና በማማሲያ ራሱ እንደዚህ አይነት ወንድ ማናካት አይገባሽም። የኔ ውድ ምንድን ነው የሚያስለቅስሽ? የኔ ጣፋጭ፣ የኔ ልዕልት፣ የኔ ውብ፣ የኔ ጀግና፣ የጀግና ልጅ ይሄ ደግሞ ሄደ ብለሽ ይሄ በቀላ ሄደ ብለሽ ባንቶለ ሄደ ብለሽ አስካለች ሄደ ብለሽ የማንም ሽንት ፖፖ ሄደ ብለሽ አንገ ደብተሽ ማንም አይረድም ብለሽ በጣም ነው እኛ የምንረዳው። በጣም ነው እኛ የምንረዳው። የኔ ልዕልት በጣም ነው እኛ የምንረዳው። ፍራንኩም ሆነ እንረድሻለን። አንቺ እንኳን እንደዚህ ውብ ሆነሽ ይቅርና አስቀያሚ ጭቃ ሆነሽ ብትመጪም እኛ አንቺን እንረድሻለን፣ እንቀበልሻለን። እሱ አያሳስብሽም። ለአንቺ ለእኛ እዚህ ጋር መስዋዕት የምንከፍል ያለው እኛ እዚህ ጋር መስዋዕት የምንከፍል ያለው ለአንቺ ብለን ነው ከማንም ጋር የምንባለው። የኔ ልዕልት አንቺ ብቻ ፈካ ሀብለሽ ስቀሽ ስትመጪ ነው ደስ ነው የሚለኝ። ስታለቅሽ ማየት አልፈልግም። ቪዲዮ አይቻለሁ ግን በጣም ደብሮኛል። በጣም ደብሮኛል። እንደዚህ መሆን አልነበረብሽም። እንደዚህ ለማ ብለሽ እንደዚህ አይነት ሰው ለነዚህ አይነት ሰው አንቺ እንኳ ብዙ ነገር ነው የሚጠብቅሽ። ብዙ ተስፋ ነው የሚጠብቅሽ። ብዙ ነገር ነው የሚያስፈልግሽ። ብዙ ነገር ነው የሚጠብቅሽ። እንደዚህ አይነት ተቅማጥ ሰው ሄደ ኖረ አይኖ ዶንከር ምንድን ነው የሚያጨናንቅሽ? ገና እኮ ጩጬ ነሽ። ማንም አይረዳ። በጣም እኛ የምንረዳው በጣም ለኛ የምንረዳው በጣም ነው የምናቅሽ። ከአንድ በትሽ ራሱ የሚወጣው ነገር በጣም ለኛ የምናቅሽ። የኔ ውድ የኔ ልዕልት ምንም አያሳስብሽ። የኔማ ምንም አያሳስብሽ። እኛ አለንልሽ ጎንሽ ላይ። ምንም ጭንቀት አያስፈልግም። ሁለተኛ ደግሞ አነጋገራችሁ ምንድን ነው? የዛሬ አነጋገራችሁ ሚንሲው ምንድን ነው? ማን ነው? ምን ተባብሎ ነው? ወይ የምነግሩ ነው ከሆነ በተፈልት አትናገሩ። እንደዚህ ብለሻል፣ አንቺ ምን ትነግረሻል? እኔ እነግራለሁ፣ እኔ አወራለሁ። በቃ በዛው አለቀ ቪዲዮ። ምን ማለታቸው ነው? ምንድነው የሚታወሩት? እሺ ነገ ደግሞ በብሩካ ቤት እንስባልና እንጠብቃለና ካልሆነ ብሎክ ካርግ ነው የሚጠፋልሽ ከዚህ ዓለም። ብሎክ ካርግ ነው የሚሄድሽ። እቺ ደግሞ ማናት? እቺ ደግሞ እቺ ተቀማጥ ሴትዮ ማናት? ስሟ ምስራናት ማናት አላችሁ? ስሟ እንኳን ላቃት። እቺ ቆሻሻ ሴትዮ ማለት ነው። መጀመሪያ የማታበጣበጠች እሷ ናት። አሁን ደግሞ ብሩክ ያዘችው። ይሄ ማን ነው? ሰውዬው አይብለቃም ብሏት አላ ሰውዬው አላስጠግብም ብሏት ደግሞ ብሩክ ያዘችው። ከብሩክ ጋር ደግሞ ዛሬ ደግሞ ሄደሻላ። አይሳካልሽም። እሺ በቃ እናንተ ሁሉ ፍቅር የሚያዘው ነገር እናንተ ይጣፍጣችኋል። ፍቅር የምትይዝ ነገር እናንተ ሁሉ ይጣፍጣችኋል። ለእናንተ እሬት ይሁንላችሁ። ፍቅር የምታገኘው ፍቅር የምትይዘው ነገር እናንተ ሁሉም ይጣፍጣችኋል። ለእናንተ እሬት ይሁንላችሁ። እሬት ሊሆንላችሁ ለእናንተስ ቡቱቲያም ሁላ ማለት ነው። ለቃቃሚ ሁላ ማለት ነው። ለእናንተ ደግሞ ልመና ልምድ ነው። ለእናንተ ከጥንቱን ጀምራችሁ ልመና ልምድ ነው። ሁለተኛ ደግሞ እናንተ መቼ የሚጣፍጠው ፍቅርዬ ቀምሳ እየተፋች ነገር ነው እንጂ መጀመሪያ ነገር አትቀምሱም። ከፍቅርዬ የተረፈ ትራፊ ነው እናንተ የምታነሱት ማለት ነው። ከፍቅርዬ የተረፈ ትራፊ ነው እናንተ የምትፈልጉት እንጂ ሌላ ነገር አትወስዱም። ገብቶሻላ? ሌላ ነገር በፍጹም አትወስዱም። ስለዚህ ምድር ኢካሞች ማለት ነው። ሴትም ሆነ ወንድም ሆነ ከፍቅርዬ ተራፊ ነው እናንተ የምታገኙት እንጂ ከፍቅርዬ በፊት ቀድማችሁ ማንም ሰው አያገኛችሁም። ሁላችሁም የፍቅርዬ ተራፊ ነው የምትሻሙት። መጀመሪያ እሷ እንደሚበቃ ድረስ ታናግሯለች፣ ታስተካክሏለች። ከዛ በኋላ ፍቅርዬ ደግሞ አስጠላኝ ብላ ስትተፋሳት ደግሞ እናንተ ታነሳላችሁ። እናንተ መቼም የወደ ቆሻሻ ነው የምታነሱት እንጂ ኦሪጂናል አታነሱም። ችሎታ የላችሁም። ስለዚህ ማንም ይሄድ
አያስጨናንቅሽ የኔ ውድ እህቴ፣ የኔ ልዕልት፣ የኔ ሱፍ እኮ ነሽ። ሱፍ ነጭ ሱፍ ታውቂያለሽ? የኔ ቆንጆ፣ የኔ ውድዬ፣ የኔ ማር። ስለዚህ አንተ ብሩካ ደግሞ ይሄን ጣትክን ቆረጥ አርገው። ይሄን ጣትክን ማለት ነው። ይሄን ጣትክን ቆረጥ አርገው። አያስፈልግም ጣት ይሄን ለፍቅርዬ አያስፈልግም። እንዳከበረን እናከብራለን። እምቢ ካለ ታውቃለህ እንግዲህ የኛም ባህሪያችን ማለት ነው። እኛ አንዴ እንሞግሳለን፣ አንዴ እናወርዳለን። ይሄ ግን በደንብ አድርገህ ታውቃለህ። ከፍቅርዬ ላይ ወራጅ ማንኛውም ሰው ማታችሁ እዚህ ጋር ያዙ ልቀቁ ብላችሁ ወደ ላይ የምትሽኑት ወታች ሽኑት። እሺ እንድንሰቀለን እናወርዳለን፣ እንሰቀለን እናወርዳለን። ይህን በደንብ ታውቃላችሁ። እንሰቀለን በደንብ እንሰቅላለን። ከዛ ደግሞ ሹልክ አድርገን ደግሞ እናወርዳለን። መሬት ብትከበሩ ይሻላል። ከልጅቷ ላይ ማንኛው ሰው ጣት መነዘር አልፈልግም። በልጅቷ ላይ ማንኛው ሰው ጣት በሷ ላይ ማሳየትም ማውራትም አልፈልግም። እኔ ክብራችሁን ጠብቁ፣ ስርዓታችሁን ጠብቁ። አሁን ደግሞ እቺ ማና ሴትዮ አቀፍከዋ ይዘሂድ ሁለተኛ ፍቅር ይላል እንዳላይክ ሁለተኛ ከፍቅሬ ጋር እንዳላይክ ብሩካ የምትባል ሰውዬው ማለት ነው። ክብራችሁን ጠብቁ። ካሁን በኋላ በፍቅርዬ ላይ አንድች ነገር ትንፍሽ የሚለው ቃላት ከሰማው እመጣቸዋለሁ። ያስለቀስኩ ነው የሚመጣቸው። ታውቃላችሁ ደግሞ ባህሪ የሚያውቅ ሰው ያውቃል። ሼር አድርጉ። ይሄን ለብሩካና ለዚህ ሰውዬው ጋር አድርሱ። ለብሩካና ለዚህ ሰውዬው ጋር አድርሱ። ስለዚህ ልጅቷ ላይ ወራድ ያለ ይልን አምጥታችሁ እክለ እንደዚህ እነግራለሁ አወራለሁ እንደዚህ ነው ማረጃ አለኝ ማስረጃ አለኝ አሳያለሁ አኛኛኛኝ ቁም ነገር የሌለ ነገር ማታችሁ እዚህ ጋር አትዘንቡብንኛ ላይ ዝምባም ሁላ ለእናንተ ልጅቷ ስምን የእሷ ጀግንነቱ እናንተን አሳብዳ የእሷ ጀግንነቱ የእሷ ማንነቱ የእሷ አነጋገሩ እናንተ እንደዛ አሳብዳ ጀግናው አሁንም ጀግና ነው፣ ነገም ጀግና ነው። እንደናንተ አይነት ደግሞ ሽንታም ሰው ቢሄድ አለ ምለው በወንድ የጣጠቀ ደግሞ ይመጣል። ስለዚህ ጊዜ ሳትባክኑ ዞር ስትሉ ይሻላችኋል። ጊዜ ሳትባክኑ ማለት ነው። ካላችሁ በተግባር ማሳየት፣ ከሌላችሁ ጥርግ ብላችሁ ማሄድ፣ ይሄን ማወቅ አለባችሁ። ሆኖም ግን እዚህ ጋር ማታችሁ አዳሜ ሁላ ቅዘን አትቀዝኑብን። እኛ ቅዘን ማየት አልፈልግንም። እኛ ወንድ የሚሸት ሰው ነው የምናየት የምንፈልገው እንጂ እንደ ሽንት የሚሸት ሰው እንደ ቅዘን የሚሆኑ ሰው ማየት አልፈልግም። እኛ ማንኛውም ሰው ናችሁ ሆናችሁ ለቤት ለማንኛውም ሰብስክራይብ ላይክ ሼር